ሄሎ ሄሎ፣ እንደምናችሁ ደህና ናችሁ ወይ? ዛሬ እንግዲህ ኤፕሪል 15 ከሰዓት በኋላ ነው። ኤፕሪል 15 አሜሪካን ሀገር ታክስ ዴይ ይሉታል። ባለፈው አመት እንግዲህ ከጃንዋሪ እስከ ዲሴምበር የተሰራ ስራ ታክስ የሚሞላበት የመጨረሻ ቀን ነው። ጥሩ ቀን ነው እንግዲህ፣ ፀሐያማ ነው፣ ግን ደግሞ በጣምም የሚያዝናና አይደለም። ትንሽ ጃኬት ነገር እንደረብ ማድረግ ያስፈልጋል እና እንደዛ ነው። ይህን ቪዲዮ እንግዲህ ማዘጋጀት የፈለግኩት ባለፈው እሁድ ቅዳሜ ይቅርታ፣ ከትላንት ወዲያ መሆን ነው። እንግዲህ አንድ ፕሮግራም ከባለቤቴ ጋር ተሳትፈን ነበረ እና ስለ እሱ ትንሽ ነጥቦችን ለመናገር ነው። ኖት አልያዝኩም፣ ከልቤ የሆነን ነገር መናገር ስለፈለግኩ እንደ እግዚአብሔር ፈቃድ ማለት ነው። እሱም ፕሮግራም ምንድን ነው? የጉባኤ ሥላሴ ዓለም አቀፍ የጉባኤ ሥላሴ ቤተ ክርስቲያን አብረው ህብረት የሚያደርጉበት ቀን የመጨረሻ ቀን ነበረ እና እሱን በተመለከተ ፕሮግራም ተዘጋጅቶ ከሰዓት በኋላ እዛ ላይ ተሳትፈን የነበረውን አንዳንድ ሀይላቶችን ለመስጠትና እዛ ላሉት ለምዕመናኖቹም እንግዲህ በመሪነት ደረጃ የነበሩት ባለቤቱን ሙሉ ብርሃን ሙሉዬ እላታለሁ ከአሁን በኋላ እሷን ለማመስገን ነው እና እንግዲህ ይሄ የጉባኤ ሥላሴ ወንድማችን ፓስተር ሰለሞን ጥላሁን ሶል ውድ ወዳጄ እሱ የተከለው ቤተ ክርስቲያን ነበረ እንደ እግዚአብሔር ፈቃድ። እንግዲህ ዓመታት እንግዲህ አልቆጥርም፣ ግን 12 ዓመት እንግዲህ ከዛ ፕሮግራም ላይ እንደሰማሁት ለ12 ዓመት አብረው ያገለግሉ ነበር እና እዛ ቤተ ክርስቲያን ሬጉላርሊ በተከታታይ እሁድ አብሬ ፌሎሺፕ ባላደርግም፣ ነገር ግን በብዙ መልኩ ከሶል ጋራ በጣም እንቀራረብም ስለነበረ እዛም አንዳንድ ወገኖችን አግ ስለነበረ ብዙ ጣፋጭ የሆኑ ጊዜዎችን አብረን አሳልፈናል፣ ጣፋጭና የሚባርኩ። እንደገና ደግሞ የሶል ትምህርቶችንም ደግሞ ፌስቡክ እስከ ማቆምበት ድረስ በቪዲዮም ይሁን በጽሁፍ፣ ከዛም በኋላ ደግሞ በዩቲዩብ ላይ እሰማ ነበረ። የሚያስተምራቸው ትምህርቶችም አብረን በነበርንበት ጊዜ ያካፍለኝ ነበረ በትልቅ ፓሽን እና በደስታ እና ያቺ ህብረት በዚህ ሁኔታ የበሱ ማለፍ ማለት ነው፣ ማለፍ አልበለው መሄድ ወደ ጌታው ወደሚወደው ጌታው በመሄድ በዚህ ሁኔታ የተቋጨ እንግዲህ ሙሉዬ እንዳለችው የተቋጨ ቢሆንም ነገር ግን ፕሮግራሙ በጣም ግሬስፉሊ እንግዲህ በሞገስ እንበለው በአማርኛ ሞገሳዊ በሆነ ሁኔታ ተካሂዶ በዚህ መልክ በመሆኑ ደግሞ ደስ ብሎኛል። ሶል አጠገባችን ባለመኖሩና በመሄዱ እያዘንን፣ ነገር ግን በዚህ ሁኔታ ደግሞ እርስ በራሳቸው ምዕመናኑን ተከባብረው የሶልን ሚኒስትሪ የመገባቸውን ነገር አክብረው የተለያዩ ከሱ ያገኙትን ነገሮች ለእኛም ሼር አድርገው የእግዚአብሔር ቃል ጥናቶች፣ አንዳንድ ሄርሜኔቲክስ ጥናቶችን የሚተሳተፍኩባቸው በሳምሶን ጥላሁን እንግዲህ ማቆላመጥ ስለምወድ ነው ይቅርታ።
እና ደግሞ እነዚህም ሰዎች ወገኖች በጣም ስለምቀርባቸው ነው። እሱም ሄርሜኔቲክስን በተመለከተ ያደረጋቸውን ጥናቶች እንትኖች ሲምፖዚየም ምንድን ነው የትምህርት ክፍለ ጊዜያትን በተመለከተ አካተው የተለያዩ ነገሮችን አካተው በመዝሙር በእግዚአብሔር ቃል ሙልዬም የራሷን ንግግር አድርጋ ከዛም በኋላ መገልጽላችሁም አንድ ነገር አለ። እሱንም አካፍላን እህቱ ታላቅ እህቱ ገኒ እሷም ደግሞ በልቡ ያለውን ነገር አካፍላን በጣም በቃ በሚባርክ ሁኔታ ደስ ብሎን እኔም ባለቤቴ ተሳትፈን ከሌሎችም ወገኖችንም ደግሞ ለረጅም ጊዜ ያላየኋቸው እንደገናም ደግሞ በቅርብ የማውቃቸውን ወገኖች ሁሉ አግኝተን እንግዲህ ተደስተን አዝነን ተለያይተናል። ለማንኛውም አንዳንድ የእግዚአብሔር ቃሎችን ከዛ ፕሮግራም ጋር በተያያዘ አነብላችሁና መጨረሻ ሰዓት ላይ ደግሞ አንድ ነገር ገልጬ እንግዲህ ዘጋለሁኝ። ይሄ ቪዲዮ ከፊት ለፊት እንዲሆን ያደረግኩት ሙልዬ ለጥሪው የላከችልን ፖስተር ልበለው። አዎ እንግዲህ እሱን አድርገዋለሁ። የቪዲዮውን ዋና ፊት ማለት ነው። እንግዲህ ኦኬ፣ በእግዚአብሔር በአብ በወልድ በመንፈስ ቅዱስም የመጀመሪያውን የእግዚአብሔር ቃል አነባለሁ። መዝሙረ ዳዊት ወይም መዝሙር 19 ለመዘምራን አለቃ የዳዊት መዝሙር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገር የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም እንደ ሙሽራ ከልፍኙ ይወጣል፣ እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማይ ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ስርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክብር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። ባሪያ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላታል? ከተወሰነ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቅም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊቱ ያማረ ይሁን። ይሄ ክፍል ተነቦ ነበረ። ነገር ግን የዛን ቀን የነበረው ኃይለ ቃል ቁጥር 7 ላይ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። በስክሪን እንደዚህ ተቀምጦ ይህን ነበር እንግዲህ ማለት የጉባኤ ሥላሴ ዋና መሰረት የእግዚአብሔር ቃል እንደሆነና እሱም ማስተማር በዛም ደግሞ ኤክስፖዚቶሪ ቁጥር በቁጥር በማስተማር ብዙ እንደተጠቀሙ በመግለጽ የእግዚአብሔር ሕግ ፍጹም ነው ነፍስንም ይመልሳል በሚል ኃይለ ቃል ላይ ነበር ፕሮግራም የተጀመረው። በጣም ደስ ይላል። ከዛ መዝሙር፣ ጸሎት፣ የተለያዩ ነገሮች ከተደረጉ በኋላ ወንድማችን ሳምሶን ጥላሁን የእግዚአብሔር ቃልን በተሰጠው ጊዜ አካፍሎናል። እሱም እንግዲህ የእግዚአብሔር ሕግ ፍጹም ነው ነፍስን ይመልሳል የሚለውን በቲም በመቀጠል የዕብራውያን መጽሐፍ ምዕራፍ 4 ከቁጥር 12 እስከ 16 የሆነውን ነገር እግዚአብሔር በረዳው በመልካም ሁኔታ አካፍሎናል። አነበዋለሁ። ቁጥር 12 እስከ 16 ዕብራውያን 4 የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍም ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ
በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ የሚለውን ነገር እንግዲህ እግዚአብሔር ቃል ሕያው መሆኑን የሚሰራ መሆኑን የተሳለ ሰይፍ የሚቆራርጥ መሆኑን ነፍስና መንፈስን ጅማትን ቅልጥንም የሚለይ እስከሚለይ ድረስ የሚወጋ የልብንም ስሜትና ሀሳብ ሞቲቭን ሁሉ የሚመረምር መሆኑን አስተምሮናል። እንግዲህ እኛ ነፍስ፣ መንፈስ፣ ጅማት፣ ቅልጥም ያለን ሰዎች ነን። ነገር ግን ይህንን ሊለያይ የሚችል የእግዚአብሔር ቃል ብቻ መሆኑን በአጽንኦት በመስጠት ከዛም ወደኋላ ወደ ምዕራፍ ከ1 እስከ 3 ያለውንም እስከ መጀመሪያው ኢየሱስ በልጁ ተናገረን እስከሚለው ድረስ አድርጎ እንዲሁም ደግሞ መዝሙር ልባችሁን አታደንድኑ በሚለው መዝሙር 95ን ጨምሮ እጅግ በጣም የሚባርክ ቃልን አካፍሎናል። የእግዚአብሔር ስም የተባረከ ይሁን። ከዛ በመቀጠል ደግሞ እንግዲህ ጉባኤ ሥላሴ በነበረችበት ጊዜ ሶል ያስተማራቸውን ትምህርቶች በቪዲዮ አድርገው በፓወርፖይንት ከድምፅ ጋር በተያያዘ አሳይተውናል። የፊልጵስዩስ መልእክት፣ የመክብብ መጽሐፍ ስንቱን ዘረዝረዋለሁኝ። ታች ግን የኤቲአይ ወይም የጉባኤ ሥላሴን ዩቲዩብ አስቀምጠላችኋለሁ። እሱ ጋር ማየት ትችላላቸው እና እነሱን አሳይተውናል። ከዛ በተረፈ ደግሞ ቅድም እንደነገርኳችሁ ሄርሜኔቲክስ በተመለከተም በጣም ኮር የሆነ ትምህርት በሳሚ የተደረገውን እሱ ሁሉ ጠቅሰው በቪዲዮ የተቀነባበረ ነገር በጣም ደስ በሚል ሁኔታ አሳይተውናል። በመቀጠል ደግሞ እዛች ቤተክርስቲያን ያሉበት እንግዲህ ግልጋሎት እንዲያገኙበት የሰጧቸውን ቤተክርስቲያን በተለምዶ ፈረንጆች የምንለው ማለት ነው የእነሱን አገልጋይ ጋብዘው እሳቸውም ደግሞ የራሳቸውን ዊዝደም ወይም የራሳቸውን ሀሳብ አስተላልፈውልናል። ስለ ፓስተር ሶል ስለ ሶል ብዙ ነገር ተናግረዋል። እንጀራም አብረው እንዳበላቸው በእጅ መብላት ራሱ ቅዳሜ ቀን ከሰዓት በኋላ እዚህ መታችሁ እናንተ ራሳችሁ ጊዜ መስጠታችሁ ራሱ ይደንቃል ብለዋል። እንደገና ደግሞ የተለያየ ካልቸር በሳቸው ጋር በቅርበት ማወቃቸው እንግዲህ የሁላችን በክርስቶስ ልጆች ስለሆንን የሄቨን የገነትን አንድ ጣዕም እንዳገኙበት ሁሉ ተናግረዋል እና መልካም መልካም ነገሮችን ተናግረዋል። እንደገናም ደግሞ የጉባኤ ሥላሴ ምዕመናን ወይም አገልጋዮች በዚህ ሁኔታ ይህን ነገር እንደዚህ ለማድረግ በማድረጋቸው በጣም ባርከዋል እና ለዚህ ድጋፍ እንዲሆንላቸው የመጽሐፈ መክብብ ምዕራፍ 3ን አንብበውልናል። ከ1 እስከ 11 ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ብለው የእነዚህን ነገሮች ከተናገሩ በኋላ በተለይ ቁጥር ሁለተኛው ክፍል ለእንበለው ለመትከል ጊዜ አለው፣ የተተከለውም ለመንቀል ጊዜ አለው ብለው ተናግረዋል እና ጉባኤ ሥላሴ የተተከለችበት ጊዜ አለ። አሁን ደግሞ
በዚህ ሁኔታ የተቋጨችበት ጊዜ አለ ብለው ተናግረዋል። ነገር ግን ሲዘጉ ምን አሉ? ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዲያገኝ ዘላለምነትን በልቡ ሰጠው አሉ። ስለዚህ የመትከሉም ጊዜ በጊዜው ውብ ነበር። ይሄ መንቀል የተባለው ወይም መቋንጨት የተባለውም ጊዜ በጊዜው ውብ ነው ብለው መልካምን ቃላት ሼር አድርገውናል። እንግዲህ ከዛ በተረፈ ከረሳሁት ውስጥ የሶል አባባሎች የተናገራቸው አንዳንድ አማርኛ እንግዲህ በጣም ቆንጆ በሆነ ሁኔታ የሚናገር እንኳን ከማስታውሳቸው ለምሳሌ ላፍ አውት ላውድ ወይም ሎል የሚለውን ነገር ጮክ ብለ ሳቅ፣ ጮፕሳ ይለዋል። አሁን ከሱ ነው ያገኘሁት። እዛም የተጠቀሰ አሁን ዋይፊ አሁን ዋይፍ ውሸት ይላል ለምሳሌ። ብዙ አሉ እና እነዚህ እሱ የተናገራቸው እንደ እግዚአብሔር ፈቃድ አንድ እኔ ያሰብኩት አንድ በመጽሐፍ መልክ ይመጣል ብዬ ያሰብኩት አንድ ጽሑፍ አለ። ለምሳሌ የዛ መጽሐፍ ርዕሱን አድርጌ ያገኘሁት ከሶል ነው አንድ ስብከቱ ላይ እና በጣም የሚገርም የአማርኛ ቋንቋ ችሎታ አለው። እንግሊዝኛውም በጣም ስትሮንግ ነው እና ከዛ በተረፈ ደግሞ የገጠማቸውን ግጥሞች አንድም ትራንስሌት የተደረገ ነው፣ ሌላም ከራሱ የገጠማቸው ጥቂት ግጥሞችን ደግሞ አንድ እህት በጣም ደስ በሚል ሁኔታ እንዲሁም የሆነ የጋዜጠኝነት እንትን ነገር ያላት ትመስላለች እና እሷ መልካም በሆነ ሁኔታ ግጥሞቹን አንብባልናለች እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሶልን በጣም ሚስ ባረገውም ስቲል ዩኒክ የሆነ ከሱ ብቻ የማገኛቸው ነገሮች አሉ። እንግዲህ ስለነዛ ጊዜያቶችና ስለነዛ ነገሮች እግዚአብሔርን አመሰግናለሁኝ። ኢቨን ኢፍ አይ ሚስም ማለት ነው። እንግዲህ አንድ ሰው በጣም በምትግባቡበት ጊዜ ለሌሎች የማትሏቸውን ወይም በሌሎች ዘንድ የማታሳዩቸውን ነገሮች ለዛ ሰው ወይም ለዛ ወንድም ወይም ለዛ ታሳያላችሁ እና በዛ መልክ እንግዲህ አንዳንድ ስሜቶችንና አንዳንድ ነገሮችን እዚህ ጋር መነገር የሌለባቸው ምንም አስፈላጊ ያልሆኑ ነገሮችን ለሶል እናገር ነበረ እና ገና ቃላትን ሳልናገር ራሱም አንዳንድ በሁኔታዬ ወይም በአንዲት ጥቂት ነገር እንኳን በመናገር ወዲያ ያገኘው ነበር። ለምሳሌ ዘላለም መንግስቱ ያሳተመው የመጽሐፍ ቅዱስ ዲክሽነሪ በተመለከተ መጀመሪያ ልክ አመቅመቃ ስለው በአንዴ ነው ያወቀው እሱና ምህጻረ ቃሉ ማለት ነው። ያን መጽሐፍ ብሎ ቁጭ ያደረገውና ጥቂት ሰዎች ናቸው እንደዚህ አንዳንድ ነገር እናንተ የሚረዷችሁና እግዚአብሔር የተመሰገነ ይሁን። ለመጨረስ ያህል ሁለት ነገሮችን እንግዲህ ሙልዬ ለማስታወሻ ኖትቡኮችን በዚህ መልክ አዘጋጅታ ሰጥታናለች። የመጀመሪያ ይሄ መክፈቻው ምን ይላል? ሜይ the God of hopeful fill you with all joy and peace ሮማንስ 15:13 በአማርኛ ቁጥር 13 ምዕራፍ 15 ሮሜ የተስፋ አምላክን በመንፈስ ቅዱስ በተስፋ እንድትበዙ በማመናችሁ ደስታና ሰላም ሁሉ ይምላባችሁ በማለት ባርካናለች። እናመሰግናለን ሙልዬ። ከዛ በተረፈ እዚህ ጋር እንግዲህ ሶልን ማስታወሻ ይሄ የተለጥፎበታል ኖትቡኩ። ያው ሶል አለ እዛ ጋር ምን ይላል? የተገለጠ ፍቅር ለመግለጥ የተቸገርኩበት ምስጋናዬ በአደባባይ ይድረሳችሁ። ቤተ ክርስቲያን በተመደበላት ባህሪ ስትገለጥ ውበቷን የጌታን ፊት ስለሚያንጸባርቅ ተውባ አየዋት። ሰለሞን ጥላሁን ሴፕቴምበር 24 2024 ይላል። እንግዲህ አብረን ሰው እንሁን የሚለው መጽሐፉም
በዚህ አይነት በዚህ ከለር እና በዚህ ነበረ የዛን ቀን የነበረው ፕሮግራም እና ካናቴራም ተሰጥቶናል። ከካናቴራው ጋር በተያያዘ እንግዲህ ውድ ባለቤቱ ሙልዬ አንድ አገልግሎት ወይም ሚኒስትሪ እንበለው ነገር ልቧ ላይ እግዚአብሔር አስቀምጧል። እሱ ምንድን ነው? የአገልጋይ ባለቤቶቻቸውን ያጡ የአገልጋይ ሴቶች እነሱን እዚህ ሀገር ሊሆን ይችላል፣ ኢትዮጵያ በተመለከተ ኢትዮጵያ ሊሆን ይችላል። እነሱን በተቻለ አቅም መርዳት የሚያስችል ሚኒስትሪ በልቧ ላይ እግዚአብሔር አስቀምጦ ይሄ የተሸርቱም ነገር እንደገና ደግሞ በእጃቸው ላይ ያለውን የአብረን ሰው እንሆን መጽሐፍን በተመለከተ እዛ አቅርበው እሱን በመሸጥ ጥቂት ፈንድሬዝ ነገር ለማድረግ ተሞክሯል። እንግዲህ ይሄ ነገር በጎለበተና በቀጠለ ቁጥር እስቲ እኔም ባገኘሁት አጋጣሚ ወላ በቴሌግራም ይሁን በዩቲዩብ ይሁን በተለያዩ እንትኖች እንግዲህ አሳውቃችኋለሁኝ። በልባችሁ ያዙት። ከዛ በተረፈ ስለ ሁሉም የእግዚአብሔር ስም የተባረከ ይሁን። እናንተም ተባረኩ። እንግዲህ በሚቀጥለው በሌላ ነገር እስከምንገናኝ ድረስ የእግዚአብሔር ጸጋ ሰላሙ ይብዛላችሁ። አሜን። ባባይ